ስንቶቻችንን ስለ ስታር አኒዝ የምናውቀው? በኢትዮጵያ ውስጥ የቻይና ቅመም ወይንም ደግሞ ባጃው በመባል ይታወቃል። ብዙ የሚታወቅ አይደለም፣ ነገር ግን ልናውቀውና ልንጠቀመው የሚገባ ነው። ምክንያቱም ሁለገብና በውስጡ ጠቃሚ የሆነ ንጥረ ነገርን ስለያዘ በጸረ ኦክሲደንት ይታወቃል። በባህላዊ ሕክምና ላይም ጥቅም ላይ የዋለ ነው። በጥቂቱ ስለ ጥቅሙ ልንገራችሁ። የምግብ መፈጨትን ያሻሽላል። የማቅለሽለሽ ወይም ወደ ላይ የሚል ስሜት ካለን ቮሚቲንግ የሆነ ስሜት ካለን ስሜቱን ያጠፋልናል። እኛ ለሴቶች ደግሞ ከወር አበባ ጋር በተያያዘ የሚመጣብንን ቁርጠት ስሜት ይቀንሳል። እንዲሁም ከዛ ጋር የተያያዙ ሌሎች ችግሮች ካሉ መፍትሄ ነው። ጸረ ፈንገስ ንጥረ ነገርን በውስጡ ስለያዘ በፈንገስ የሚመጣ ኢንፌክሽን ይከላከላል። በሽታ የመከላከል አቅማችንን ያዳብራል። ጥናቶች እንደሚያመለክቱት ከሆነ ደግሞ የደም ዝውውርን ያሻሽላል፣ ኮሌስትሮል ይቀንሳል። ለቆዳ ጥራትም በጣም አሪፍ ነው፣ ብጉርን ይከላከላል። ጸረ ኢንፍላማቶሪ ንጥረ ነገር በውስጡ ስለያዘ ሰውነታችን ላይ እብጠት ካለ ይቀንሳል። ካንሰርን የመከላከል ኃይል እንዳለው አንዳንድ ጥናቶች ያመለክታሉ። ስታር አኒዝን እንዴት ነው የምንጠቀመው? ከፈለግን እንፈጫውና ምግብ በምናበስልበት ጊዜ እንደ ቅመም እንጠቀመዋለን። ስታር አኒዝ ግን በጣም የሚታወቀው በሻይ መልክ ሲጠጣ ነው። ባህላዊ ሻይ የምትወዱ ከሆነ ስታር አኒዝ ምርጫችሁ ይሁን። ውሃ እናፈላለን። ከዛ በኋላ በሻይ ብርጭቆአችን እናደርግና ስታር አኒዛችንን እንዘፈዝፋለን። እኔ ወደ 3 አካባቢ አደርጋለሁ። ከዛ በኋላ እንደዚህ የምንዘፈዝፈው ከ3 እስከ 5 ደቂቃ ነው። ሽታው በጣም ነው ደስ የሚለው። ሜንት የምትወዱ ሰዎች ካላችሁ በቃ የሜንት ፍሌቨር ነው ያለው። በነገራችን ላይ የሆነ ስትሬስ አድርጋችሁ ከዛ በኋላ ይህንን ሽታ ስታሸቱት የሆነ ሪሊፍ ታደርጋላችሁ። ሻይ ደርሷል። ከፈለጋችሁ ከውስጥ ያለውን ማውጣት ትችላላችሁ። አለበለዚያ እዚሁ እንዳለ መጠጣት ትችላላችሁ። ያላውጣው በደንብ ሚንት ፍሌቨሩ ስለምወደው በደንብ ጣዕሙ እንዲሰማኝ እኔ ያላውጣው። በጣም ነው የምትወዱት። በጣም ደስ የሚል ስሜት አለው። ማንኛውም የቻይና ስቶር ውስጥ ታገኙታላችሁ። በአካባቢያችሁ የቻይና ስቶር ካለ ገብታችሁ ብትጠይቋቸው እነሱ ይይዛሉ። ባህላዊ ሻያቸው ስለሆነ ይጠቀሙታል። አለበለዚያ ደግሞ ሩዋንዳ አካባቢ በጣም ብዙ የቻይና ስቶር አለ። እዛ አካባቢ የምትመጡ ከሆነ ሩዋንዳ ሰፈር የምታውቁ ሰዎች በጣም ብዙ የቻይና ሱቆች ስላሉ እኔ የቻይና ሱቅ ገባ ብላችሁ ስታር አኒዝ አለው ብትሉ ይሸጣል። አለበለዚያ ደግሞ እዛ አካባቢ ጃፓን ገበያ ያለላችሁ አታጡትም በእርግጠኝነት። ሌሎቻችሁ ደግሞ እንደዚህ አይነት ቦታ አይቼዋለሁ እዚህ ቦታ ይገኛል የምትሉ ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። በጣም ይጠቅማችኋል ብዬ አስባለሁ። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ይሄ ማወቅ ደግሞ ነው። እኔ ረዴት ነኝ። በሌላ ቪዲዮ እስከምንገናኝ ድረስ